አይወለ ልትመታኝ እኮ ይቅርታ እየመታኝ እኮ ነው። ልንገርህ እሷ ለመስማቱ ራሱ አንድ ነገር በል እሺ። ቢሰማ ኖሮ አናትክም ብሎ ነበር። ያ ነገር እኔን ሆዴን በላይ ምንድነው እሱ? አንደኛ አብራክ ያለ በርግጥ ከአንዴም 2 3 4 ጊዜ አይቼሻለሁ። ለማንም አልተናገርኩም። ለሱ ብነግረው መጥቼ እሱ እንደምታውቂው አባዘራፍ ነው። ምንም የሚሰማኝ ነገር የለም። ምክንያቱም ፍቅራችንን ብቻ ካንቺ ጋር ያለን ፍቅር ብቻ ነው እሱ የሚያየው። አብረን እናወራለን አይደል እንዴ ከሱ ጋር። አሁን እኔ እያሰብኩ ያለሁት ምንድነው እሱን ለማግኘት ስትመጪ መተሽ የምታይኝ እንጂ እኔ ናፍቄሽ ወይም ላብራክ ብለሽ መተሽ የምታይኝ እስከማይመስለኝ ድረስ ያ ነገር እኔን ሆዴን በላይ ምንድነው እሱ? አንደኛ አብራክ ያለ በርግጥ ትመጣ ነበረ፣ እሱም ይመጣል። ያው ሙዚየም ሊሆን የነበረ ልጅ አይደለም፣ አብሮ አደጉም ነው፣ ያው ጓደኛው ነው። ሊያስተዋውቃትም ሊያቀራርባትም የሚችለው አብራክ ነው። በሱ ተቀራርባለች። ሲመጣም ምንም ሲልም ያው ሴት እኮ ነኝ ቴት። እሺ እኔ ሌላ ባገባ ራሱ ለእናንተ ምን እንትን ነው ማለት ነው? ንቀት ነው ማለት ነው አይደለ? እንደዛ እያልሽኝ እኮ ነው ቴት። እኔ አሁን አንቺ ሌላ ሰው አግብተሽ ቢሆን ከሌላ ሰው ጋር ሆነሽ ቢሆን እኮ በልጅነትሽ ነው ያጣሽው አይደለ እንዴ? እኔ ወይ እንደ ልጄ ሞቼ ብቀበር ይሻለኝ ነበር። አሁን እኮ መሞቴን ነው የተመኘሁት። እኔም በቃ መኖርን አልፈልግም። አንቺንም እንደዛ ሳይ እሱም የሱም ጸባይ እንደዚህ መሆን ጭራሽ አድርጎት የማያውቀውን ወርውሮ እኔን ይደብድበኝ። ልንገርህ እሷ ለመስማቱ ራሱ አንድ ነገር በል እሺ። ቢሰማ ኖሮ አናትክም ብሎ ነበር ከዚህ ቤት ራሱ እንዳደርስ የሚያደርግክ። ምናልባት አሁንም ስለኔ አልተረዳሽኝም። እኔ ስለ እውነት መሞት አንገቴን የምሰጥ ነኝ። ይኸውልሽ እሱን ከሆነ የዓለም ህዝብ ማወቅ የሀገሬ ህዝብም የዓለም ለማጣራት ብሎ አውቆ ነው። ማርያምን አውቆ ነው። ጌታ ምስክሬን ነው የምልህ። አንተ ማነህ? ነገርኩ እኮ እባክህ ተረጋጋ። ምንድን ነው ለዚህ ነው እንዲጠራሽ ምንድን ነው ነገር? ለምንድን ነው ስም ለእውነታው ነው የምናገረው? ካሜራማን ምንድን ነው አንተ ራሱ ምንድን ነው እዚህ ጋር? ይኸውልህ ልትመታኝ እኮ ይቅርታ እየመታኝ እኮ ነው። ታውቀዋል። ስነ ስርዓት ይኖረኝ። ወይዘሮ በቀለች አንዴ እየሰማ ነው። ይኸውልህ ምን ልስማ? ምን ልታረግ መጣ? እዚህ ጋር ምን ልታረግ መጣ? ነገር እየሰማ ነው። ልታመራ እንችላለን። ካሜራውን አጥፎ ያው ጓደኛ ሲኖር ደግሞ እንትን ትላለህ። አንደኛ ሚዜ ታደርገዋለህ። የመጀመሪያ ጓደኛ የምትወደው ከሆነ ለሱ ቦታ ካለ ሚዜ ታደርገዋለህ። ለደስታ እንዲካፈል ታደርገዋለህ። እና ጓደኛዬ ደግሞ ያን አስቦ ሚዜ አድርጎኝ ነበር። አንደኛ ሚዜ አድርጎኝ ነበር። ወይዘሮ በቀለች ከሰው ጋር ውጭ እየፍጣሉ ነው። ባልደረቦቼ እንደዛ እያሉ ነው። ቆይ አንተ ተረጋጋ። እኔ ቼክ አደርጋለሁ። አንተ ምን ሆነ ነው? ንገረኝ። ምን ሆነ ነው? ቆይ ኬት አባቷ አንተ እንደዚህ የምትለፈልፈው ኬት አትለኝ። እንደገና አረፍ። ቅድም እንዳልነው ወደ 30 ዓመት ምናምን ስንኖር ያው በፍቅር በመተጋገዝ ያው ልጅም ባይኖር እንዴት ነው አትመጣው? በቃ አትመጣም። ትመጣለች። አትመጣም ብያለሁ። አትመጣም። አቶ ደምሳይ ጓደኛው ማለት የአብራክ ሚዜ ያሉኝ ነው። አዎ ይኸውልህ ኬት መጣ የፈጠራ ወሬ እንዳወራች አቶ ደምስ እባክዎት እንዴ ቅድም እንዳልነው ወደ 30 ዓመት ምናምን ስንኖር ያው በፍቅር በመተጋገዝ ያው ልጅም ባይኖር ጥሩ ፍቅር ጥሩ የቤተሰብ ደስታ ነበረን ነው። ልጅም የለም ብለን በቤተሰባችን መካከል አንድ ቀን ጭቅጭቅ አንድ ቀን ግጭት ሳይፈጠር ይኸው እግዚአብሔር እዚህ አድርሶናል። በጣም የሚገርምህ ነገር ከአባቱ ይበልጥ ለኔ ነበር ሚስጥር የሚነግረኝ። ጠጋ ብሎ እናቴ እንደዚህ ነው ይለኛል። ከትምህርት ቤትም ሲመጣ ያጋጠመውን ነገር ስለ ጓደኞቹ ያለውን ነገር ሚስጥር ከኔ ጋር ነው የሚካፈለው። የሚገርምህ ነገር እንደ እህት አድርጎ ነው የሚነግረኝ። አይፈራም፣ አክብሮ ነው የሚነግረኝ። ግልጽ ነው ለኔ ልጄ የነበረውና ስለዚህ በማንኛውም ጊዜ መምጣት ትችላለች ማለት ነው። አዎ የኔ ልጅ አንተ ከፈለካት ትፈልጋታለህ፣ ልጥራት በስልክ እኮ ትመጣለች እንዴ? ትመጣለች። አንቺ ሴትዮ ጤና የለሽም እንዴ? ምን ልታረግ ነው የምትመጣው? እንዴት ነው የማትመጣው? በቃ አትመጣም። ትመጣለች። አትመጣም ብያለሁ። አትመጣም። አቶ ደምሳይ ቆይ እንደዛ ማለቴ ሳይሆን ሌላ ልጅን ይንሰማ። ከዛ በኋላ ያው እንግዲህ የበዓል ሰሞን ነው ታውቀዋለህ። በበዓል ምድር የሚሆነውን ነገር ሰው ቤት ደስታ ሲሆን እኔ ቤት አሰንገባ። መስከረም 2 ልጅ አረፈ። ምንድን ያጠፋሁት ነገር አለ? ነገርኩህ። በቃ አትመጣም አልኩህ። አትመጣም። በቃ አትመጣም። በቃ እስኪ እንተያያለን። አትመጣም አልኩኝ። በቃ እሺ፣ የምታመጪውን ታመጪ።
እንዴነችና ደምስ ምን ሆነ ነው አንተ ዛሬ ደግሞ እንደዚህ የሚያደርገው? በቃ ነገርኩት። በምትመጣበት ሰዓት ትመጣለች። አሁን አትመጣም። በቃ አትመጣም። ጓደኛው ማለት የአብራክ ሚዜ ያሉኝ ነው። አዎ ይኸውልህ አብሮ አደግ ነው ብያለሁ። ትምህርታቸውንም አንድ ላይ ነው የጨረሱት ብያለሁ። የተለያየ ዩኒቨርሲቲ ቢሆን አሁን ኮኮቤ መታ ጠይቃን መሄዷን ነው እሱ ያየው። እኔ ግን እንደዚችው አንዳንዴ የምጠራጠረው ነገር አለ። አንተ ፈልገህ የምታመጣው ወይ የምትከለክለው አይነት ነገር አይደለም። ነገር ግን ያው ክፍለ ሀገርም ስለሆንክ ታውቃለህ፣ ክፍለ ሀገር ሰዎች በብዛት የተለያየ ነገሮችን ያምናሉና አሁን እኛን በቃ በቅሎናት እርግማን ነው። ኬት አባቱ አምጥታ እንደዚህ የምትለፈልፈው ኬት አምጥተሽ ሴትዮ እንደገና ረፍ እንደዛ ነግሬሻለሁ። የጎረቤት ቡና እየለቃቀምሽ ፈተሽ የቡና እባክዎትን እኔም ቢሆን እባክዎትን ጉልበት እንድጠቀም አድርጉኝ እባክዎትን። ሄዱት አንተም እንግዲህ ውድ ቤተሰቦች ከአንድ ሰዓት በኋላ ተመልሰን ተገናኝተናል። ከወይዘሮ በቀለች እና ከወይዘሪት ኮከብ ጋር እንገኛለን። ወይዘሪት ኮከብ አስቀድመን ከወይዘሮ በቀለች ጋር እንዳወራ ነው እሷ ናት ወይዘሮ ኮከብ ወይም ወይዘሪት ኮከብ የአብራክ እጮኛ የነበረች እሷ ናት። እሷን ለማግኘት እሳቸው ደውለው ነበረ። ያው በፍቃደኝነት ዛሬ ተገኝታለች ወይዘሮ በቀለች። እሷን በምጠሩበት ጊዜ የተፈጠረ ነገር አለ? ምንም የለም። ደውዬላት መጣች። ግን እቴቴ በሰላም ነው አይደለ? ሰላም ነው፣ ምንም የለም። ማለት ጋሽዬስ ደህና ነው፣ ምንም ነገር ማለት ይሄ ሁሉ ካሜራ ምናምን ያስፈልጋል ብለሽ ነው? አይ ዝም ብሎ እንደው ስለ አብራክ ያለውን ነገር ምናምን ከሱ ጋር እንድናወራ ብለን ነው እንጂ ሌላ ምንም ነገር የለም። ስለ አሟሟቱ ዙሪያ እንደው ስላለው ነገር እናውራ ብለን ነው። ምንም የለም። ለዛም ነው አንቺ ፈልጊ ይቀርው እኮ መቀስቀስ ነው እቴቴ። ምን ያስፈልጋል? እሺ ወደ ውስጥ ለምን አንገባም? እኮ እንገባለን ኮከብ። ግን ይቅርታ በዚህ አጋጣሚ እኔ ጋዜጠኛ ሙሉቀን እባላለሁ። አንዳንድ ጉዳዮችን ስለዚህ ቤተሰብ ለማወቅ እንዲሁም ስለ እጮኛሽ ስለ የአብራክ አሟሟት ጉዳዮችን ለማወቅ ነው። ግን አንቺን ያው ውድ ቤተሰቦች አንቺን ማወቅ ስላለባቸው ጥሩ እጮኛ እንደሆንሽ ሰምተናል እና ስለዛ ጉዳይ ነው። አንቺ ምንም ያሳሰበሽ እና የሚያስጨንቅሽ ጉዳይ የለም። ምናልባት እዚህ ጋር ቆመን ማውራታችን ስሜትሽን የሚቀሰቅስና የሚረብሽ ከሆነ ለሰውም መታየቱ ትንሽ የሚረብሽ ከሆነ ወደ ውስጥ ገብተን ማውራት እንችላለን። አቶ ደምስም አንቺን ይወዱሻል እና ከፈለግሽ በአቶ ደምስ ፊት ለፊትም ማውራት እንችላለን። በእርግጥ እሳቸው ማዘርሶ እንደሚያውቁት ትንሽ እምቢ ብለዋል። ኢንተርቪው አልደረግም ሲሉ ነበር። ምንም አያስፈልግም፣ እሱ አመሉ ነው። ሸምግሎ እኮ ነው። ምን እድሜውም ጨመረ ከዚህ በኋላ ተውን፣ ያወራለሁ፣ ከኛ ጋር እናወራለን። ኧረ ተይው፣ እኔን እየበጠበጠኝ ነው። ምን የተፈጠረ ነገር አለ? እኔ ማለት ነገር የለም፣ ምንም ያው የቤተሰብ ግጭት ነው። አዲስ ነገር የለም አይደለ? ምንም አዲስ ነገር የለም። ከኔ ጋር ታወራለህ። ያለውን ነገር እኔ እና እሱ አለን። ሁለታችን ሶስታችን አንድ ላይ እናወራለን። ችግር አለ? እሱን ተው፣ ምንም ችግር የለም አልኩሽ ኮከብዬ። በጣም ጥሩ። ምናልባት ኮከብም ካለሽ ሊረጋጉ ይችላሉ ብዬ አስባለሁ። ምናልባት እሳቸው ትንሽ ሊናደዱ ከሞከሩ ኮከብ አንቺን ይወድሻልና አንቺም እሳቸውን ለማረጋጋት ትሞክሪ። በቃ አረጋግቸው ልምጣና እንግባ ውስጥ ከእሳቸው ጋር አንድ ላይ ካልሆነ እዚሁ ማውራት ከተቻለም እሺ። ግን እሳቸው ቢኖሩ ጥሩ ነው። ማለት እሳቸውም አባቴ ናቸው፣ እሳቸውም ደግሞ እናቴ ናቸው ቴት እና አንድ ላይ የሚወራ ከሆነ የሁለቱም ልጅ ነው። የኔ ጩኝነት ብቻ ሳይሆን የሁለቱም ልጃቸውም ጨምር ነው። ስለዚህ መወራት ካለበት ደግሞ ይሄ ነገር በእነሱም ፊት መሆን አለበት። አንዳቸው መጥተው አንዳቸው ሲጣጣል ደግሞ ጥሩ ነው ብዬ አላስብም። እንግዲህ አንተ እንደሚመችህ በቃ እንደዛ ይሆናል። በቃ እንደዛ ይሆን። ምናልባት ከካሜራ ጀርባ እንድናደርገው እንሞክራለን። አስቀድመሽ አንቺ አናግሪያቸውና ከዛ በኋላ እዛ ገብተን ቀረጻ ለማድረግ እንሞክራለን። በቃ እሺ። በጣም ጥሩ። እሺ፣ እናመሰግናለን። እንግዲህ ውድ ቤተሰቦች ወይዘሪት ኮከብ የአብራክ እጮኛ አቶ ደምስ ልታናገረው ሄዳለች። ያው አቶ ደምስ ለሳቸው ትንሽ የሆነ ቦታ አላቸው እና ስለሚወዳቸው እኛ እንዲሁ ከገባን ከወይዘሮ በቀለች ጋርም እንዲሁም እኔን ሲያዩኝ እንዳይናደዱ አስቀድማ እሳቸው እንዲያወሩ ነው ያደረግነው። ከ10-15 ደቂቆች በኋላ ተመልሰን እንገናኛለን። ከካሜራ ጀርባ ስለተደረጉ ነገሮችንም ለእናንተ ገለጻ ለማድረግ እንሞክራለን። እስከዛው ድረስ አብራችን ቆዩ። ውድ ቤተሰቦች አቶ ደምስ ፈቃደኝነታቸውን አልሰጡንም። እሳቸው
እኔ ቃለ መጠይቅ አልደረግም፣ ቀረጻ አልደረግም፣ የራሳችሁ ጉዳይ ምናምን የሚል መልእክት ልከውብናል። ነገር ግን ወይዘሮ በቀለሽ ቤቱም የኔ ነው፣ እኔም እዚህ ቤት ላይ ላቤን አፍስሻለሁ፣ ደሜን አፍስሻለሁ፣ ስለዚህ መደረግ ያለበትን ነገር አደርጋለሁ ምናምን አለች። ወይዘሪት ኮከብንም ስንጠይቃት በቃ አንተ መቀረጽ ካልፈለግ ችግር የለውም፣ እኔ ግን እነሱን አስማማቸዋለሁ፣ ከእነሱ ጋር ማውራት ያለበት ነገር እናወራለን፣ አንተ ምንም የሚያስጨንቅ ነገር የለም የሚል መልእክት አምጥታልን ነው ወደዚህ ቤት የገባ ነው። ከእናንተ ጋርም እንደዚህ አይነት መግለጫ ልንሰጣችሁ የሞከርነው ከካሜራ ጀርባ ያለው ጉዳዮች ይሄ ናቸው። ወደ ጉዳያችን በምንመጣበት ጊዜ ወይዘሪት ኮከብ ወደ አንቺ ነው መምጣት የምፈልገው። አንቺን ብዙም አልተተዋወቅንም፣ ውድ ቤተሰቦችም አላወቁሽም። ስለዚህ እስቲ ስለ ራስሽ አንቺ ማነሽ? ከዚህ ቤተሰብ ጋርና ከያብ ጋር ያለሽ ቁርኝነት ምንድን ነው? እስቲ ዘርዘር ባለ ሁኔታ ግለጭልን። እኔ ወይዘሪት ኮከብ እባላለሁ። ከእነሱ ጋር ያለኝ ግንኙነት ያው በአብራክ የተነሳ ነው። ከአብራክ ጋር ወደ 2 ዓመት በላይ በፍቅር ቆይተናል። አጋጣሚ ልንጋባ ፕሮሰስ ላይ ነበርን። ሰርጋችን ተቆርጦ ወር ከ15 ቀን ሲቀረው ማይመጣ የለም ህይወቱ አለፈ በህመም ምክንያት። እናም እኔም በቻልኩት አቅም ስራ ስለሚበዛብኝ በወር በ2 ወር እየመጣሁ ቼክ አደርጋቸዋለሁ። ሲፈልጉ ደግሞ እነሱ ሲደውሉልኝ ይመጣሉ እና ለእነሱ መሀል ላይ እንደ ልጃቸው ነው ያለው ማለት ነው። በሱ የተነሳ እና እግዚአብሔር ይመስገን ተጨማሪ እናትና አባትም አግኝቻለሁ። ከእነሱ ጋር ምንም የጎደለብኝ ነገር የለኝም። እግዚአብሔር ይስጣቸው። ብዙ ነገሮችን አብሬያቸው እካፈላለሁ። አብሬ ስቄ ተጫውቼ ነው እንደ ቤተሰብ የምሄደው እና እግዚአብሔር ይመስገን ከእነሱ ጋር ያለኝ ግንኙነት ይሄን ይመስላል። በጣም ጥሩ። እስቲ ወደኋላ ለመለስሽ እና ከያብ ጋር የት ነው የተገናኛችሁት? በምን አጋጣሚ ነበረ ተዋውቃችሁ? ከያብ ጋር አጋጣሚ እኔ ከሱ ቀደም ብዬ ክላስ እንትን ነበረ፣ አንድ ካምፓስ ውስጥ ነበርን እና እኔ ቀደም ብዬ የማን ነበረ፣ እሱ ደግሞ ፍሬሽ ሆኖ መጥቶ ነበረ እና ከሰው ጋር ማለት እንደ ሌሎቹ ቅልቅል የሚል አይነት ሰው አልነበረም። ለመግባባት ጊዜ ይፈጅብን ነበረ እና እኔ ለእንትን ልበልክ ብዬ የሆነ ምክንያት ተተዋወቅን ግቢ ውስጥ። በዛው አብረን ቀጠልን። እኔ ቀደም ብዬ ተመረኩኝ፣ እሱ በቀጣዩ ዓመት ቀጠለ። እሱ ምርቃቱን አለቀ። 2ቱን ዓመት በእንደዚህ ጨርስን ነው። አሁን ትምህርታችን ጨርሰናል ሁለታችንም። እኔ ስራ ጀምሬ ነበረ፣ እሱም ስራውን ይጀምራል ተብሎ ብዙ ጊዜ ወራትን እየተቆጠረ ነበረ። አጋጣሚ ያው ብዙ ነገሮችን ካሳለፍን በኋላ ሄደ ማለት ነው ላይመለስ። በጣም ይቅርታ ሀዘንሽን በትንሹ ቢሆን ለመቀስቀስ ስለሞከርኩ። በባች ትበልጪዋለሽ ማለት ነው? በባች እበልጠዋለሁ። ምናልባት የህመሙ ምክንያት የምታውቂው ነገር አለ? አንቺ የሰማሽው ጉዳይ? ምንም አውቀው ነገር የለም። እኔም እነሱም ድንገተኛ የሆነብን ምንገባበት እስኪጠፋብን ነው ማለት አይቼም አላውቅም። እንደዚህ አይነት ህመም ከብዳል ስል በትንሽ ጊዜ ውስጥ ሰው ታሞ ሞታል ማለት ያማል። በጣም ህመም ነው። ቢያንስ የተወሰነ ጊዜ አብረው ብቆይ ጥሩ ነበረ። ግን እንደሰማነው ከሆነ ወይ ሆስፒታል ውስጥ እንደሆነ እንትን ያሉን ነጭ ደም ሴሉ አልቋል እና ያሉን ካረፈ በኋላ እንጂ ሌላ የሰማነው ነገር አልነበረም። አይዞሽ። አያይዤ መጠየቅ የምፈልገው ነገር ያው ልትጋቡ እንደሆነ ሁሉም የሚያውቀው ጉዳይ ነው። ለአንድ ሴት ደግሞ ትዳር ትልቅ ነገር ነው። በአንቺ በኩል ያሉ ቤተሰቦች ስለዚህ ጊዜ ምን አሉሽ? ሞት እኮ ፈልገህ ነው የምናመጣው አይደለም እንዴ? ያው ሴት ስትሆን ደግሞ ፈተናው ብዙ ነው አውቃለሁ ስል ያው አንድ ሰው ከሄደ በኋላ ድጋሚ አታገባም ይለዋል ወይ ደግሞ ቅስም ሊሰበር ይችላል። እስቲል አሁን ድረስ እሱ ከሞተ በኋላ ለምንድነው ሌላ ማታገቢ ምናምን ይላሉ። ብዙ ነገሮች አሉ። ነገር ግን ቁስሉ እስካልወጣ ድረስ ሌላ ማሰብ ይከብዳል። ማሰብ ብቻ አይደለም
አውቃለሁ ብዙ ወንድሞች አሉኝ፣ ብዙ መግባባቸው አሉ። ነገር ግን እንደሱ የሚሆንልኝ በህይወትህ ውስጥ አታገኝም። በተለይ ሴት ሆነ ብዙ ነገር አሳልፈ ያጠባሳ ባንድ የሚለቅ ነገር አይደለም እና ያው ከቤተሰብ ጋር ያለው ነገር ያው ጭቅጭቅ ውስጥ ነው ስቲል ነው እዚህ ታይም ድረስ እና ያው አሜን ብሎ ከመቀበል ውጪ ምንም ማድረግ አትችልም። ወይዘሮ በቀለች እንዲያው ቅድም የተናገሩት ነገር ነበረ ከሰዓታት ምናምን በፊት እንዲያው እስቲ በወይዘሪት ኮከቡን ፊት ለፊት በግልጽ መናገር ያለበት ነገር ካለ መናገር አለበት ብዬ ነው ማስበው። ከያዕቆብን መቼስ ታውቂዋለሽ አይደለም? ያዕቆብ ወንድሜ አውቃለሁ። አዎ ያው መወደድ ቋንቋ ነው። በእርግጥ ያው እንደ ወንድም ነው የምናየው። መወደድ ቋንቋ ነው። በተደጋጋሚ ወይዘሮ በቀለች በተለይ የአብራክ ከሞተ በኋላ ከያዕቆብ ጋር ጓደኝነታችሁ ጨምሯል። በዚህ ጉዳይ ላይ ደግሞ ወይዘሮ በቀለች የሚሉት ሀሳብ አለ። እስቲ ጨምሯል ማለት አልገባኝም። ማለት እኔ እና እሱ ጀስት ለእነሱ የምንሰጣቸው ለበዓላት ምናምን ሲደርስ የተለያዩ ነገሮችን ማድረግ ግዴታችንም ስለሆነ እንነጋገራለን፣ እንገናኛለን፣ እናወራለን። ከዛ የዘለለ ምን እንደኛ ማለት ምን ታስቦ ነው የተባልኩትኝ? ለአብራክ ነው አይደለ እንዴ? እቴት ለዛ አይደለ እንዴ ጠራሽ? ደወልሽልኝ ለአብራክ ነው እንጂ ለያዕቆብ አይደለም። ከያዕቆብ ጋር ያለውን ነገር አንቺም ራስሽ ታውቂዋለሽ አይደለ? የማከብርሽ እናቴ ነሽ። ትእዛዝሽን እቀበላለሁ። ማንኛውም ነገር በግልጽ ነው የምናወራው እስከዛሬ ድረስ። ግን ከያዕቆብ ጋር እንዴት እኔ እንጃ። እስቲ ወይዘሮ በቀለች እርሶ የሚሰማዎትን ለእኔ እንደነገሩኝ ወይንም ደግሞ ከአቶ ደምስ ጋር የገባችሁበት እሳት አጠገባ አለ። እስቲ ብቻ ያለውን ነገር እሱ ይናገሩ። አዎ እኔ ምንድን ነው ኮከብ የጠራሁሽ? አዎ ስለ አብራክ ነው፣ ስለ አብራክ ልናወራ ነው። ነገር ግን ቅር ያለኝን ነገር ደግሞ እኔ ጋዜጠኛው ሰምቶም የመጣው ስላለውም ለጉዳዩም ቤት ውስጥ በሚያወራ ሰዓት ቅሬታዬን ነግሬዋለሁ። ቅሬታዬ ምንድን ነው? በተደጋጋሚ አንቺን አልጠራሁሽም፣ በእርግጥ አልጠራሽም። ውጭ ሆኜ እንዳየሽኝም አንቺ አታውቂም። እኔ እንዳየሁሽ ወፍጮ ቤትም ሲሄድ ጉሊትም ሲሄድ በተደጋጋሚ ከዚህ ልጅ ጋር አብሬ አይሻለሁ። ስለዚህ እናት ነኝና የእናት አንጀት ነውና እንዴ ይሄ ልጅ ጓደኛው ነው፣ እሷ እጮኛው ናት። መጀመሪያ እንደዚህ ሆኖ የማይሄዱ የማይመጡ ሰዎች እንዴት በተደጋጋሚ አያቸዋለሁ ብዬ የራሴን ጥርጣሬ ሆዴን ተጠራጥሮሻል። አሁንም ለሱ የተናገርኩትን ይኸውልሽ ኮከብ፣ ለሱ የተናገርኩትን አሁንም አልደብቅሽም። ቅሬታዬን ደብቄ አፍኝ መኖር አልፈልግም። በልጄ ሀዘን ስሚኝ ኮከብ ስሚኝ፣ አሁን ዝም ብለሽ ስሚ። እኔ አይቼሻለሁ፣ ከአንዴም 2 3 4 ጊዜ አይቼሻለሁ። ለማንም አልተናገርኩም። ለሱ ብነግረው መጥቼ እሱ እንደምታውቂው አባ ዘራፍ ነው። ምንም የሚሰማኝ ነገር የለም። ምክንያቱም ፍቅራችንን ብቻ ከአንቺ ጋር ያለን ፍቅር ብቻ ነው እሱ የሚያየው። አብረን እናወራለን አይደለ እንዴ ከሱ ጋር። አሁን እኔ እያሰብኩ ያለሁት ምንድን ነው እሱን ለማግኘት ስትመጪ መተሽ የምታይኝ እንጂ እኔ ናፍቄሽ ወይም ላብራክ ብለሽ መተሽ የምታይኝ እስከማይመስለኝ ድረስ ማለት ነው። ራሱ እኮ መጥቻለሁ። አንቺማ ትመጫለሽ እኮ አልመጣሽም አላልኩም። ከያዕቆብ ጋር ያለሽ ግንኙነት ግን በጣም ጠብቋል። እኔ ግን ተጠራጠርኩ። በቃ ልቤ ጠርጥሮሻል። እኔ ምንም ዋሻው ነገር ለሱ የተናገርኩትን ለአንቺ ሳላሽ እነግርሻለሁ። ልቤ ተጠራጥሮሻል። ለምን ጊዜ አትይኝም ነበር? ለምን ማለት ምናልባት እዚህ ካሜራ ደቅ ነው ምናምን ነገር አስፈላጊ ነበረ? ወይዘሪት ለሱ ለራሱ ነው እንጂ እንትን ያለ ካሜራ ደቀንልኝ አይደለም። በህዝብ ፊት ይፋ ለማድረግ ነው የሰው እንትን የምታደርጊው። እሺ ግን ምንም እንደሌለኝ ታውቂያለሽ አይደለ እንዴ? ንጹህ ከሆንሽ እኮ ካሜራ አትፈሪም አይደል? ካሜራ መፍራት አለመፍራት አይደለም። ግን የሰው የራሱ ችግር እኮ ለራሱሽ ነው እንጂ የሚነገርሽ ገመና ላይ ወጥቶ አይደለም አይደለ እንዴ? ይሻላል ይሄ። ለማንም አልናገርም። እሱ አልሰማለኝ። አንቺን ብነግርሽ ደግሞ አታምኚኝም። ያለው ነገር ቅድም ማትሰሚ ጉዳይ ያላሰብሽው ነገር እኔ ሰሞኑን ምናልባት በመሀል እኔ ልግባ። ወይዘሮ በቀለች እኔ ልግባና ወይዘሪት ኮከብ ያልተረዳሽው ነገር ምንድን ነው? በእርግጥ እኔ ወደዚህ አመጣቴ ከባልደረቦቼ ጋር ስለ የአብራክ አሟሟት አንዳንድ ጉዳዮችን ሰምቼ ነው እና
ስለሱ ጉዳይ ለማጣራት ነው ማለት ያው እንደነገርኩሽ ስለሰማሁት ነው። ስለ የአብራክ አሟሟት አንዳንድ ጉዳዮችን ማወቅ ስላለብኝ ሰው ጠቁሞኝ ነው የመጣሁት። ነገር ግን በዚህ ጉዳይ ላይ አያይዘው አንዳንድ ጉዳዮችን ማወቅ ያለብኝን ነገር በማወቅበት ጊዜ ስለዚህ ጉዳይ ሰማሁ። አሁን እሳቸው ወይዘሮ በቀለች እያሉሽ ያሉት እኔ እንኳን ልትመጪ ሳትናገሪ እኔም ነይ ሳልሽ ሰፈር ውስጥ እየመጣሽ ማንም ሳያውቅ ከልጄ ጓደኛ ከያዕቆብ ጋር ብዙ ጊዜ ሰፈር ውስጥ አይቼሻለሁ። እኔ ነይ ሳልልሽ እንኳን እየመጣሽ ነው፣ ሳልጠራሽም እየመጣሽ ነው አይደለ እንዴ ወይዘሮ በቀለች እያሉ ያሉት እንደዛ ነው። እና ከዛ አንጻር ነው ምንድን ነው ከያዕቆብ ጋር የተለየ ግንኙነት ያለች? ምንም የተለየ ነገር የለውም። ጓደኛሞች ነው ከድሮ ጀምሮ። በቃ ማንም ያውቀው እኮ ነው ይሄ ነገር አይደለ እንዴ? ስረዳው አሳላጭ ቦታም ከድሮ ጀምሮ አይደለም። የአብራክን ካወቅሽ በኋላ አብራክ ጋር ስትመጪ ነው አይደለ እሱን የምታውቂው። እሱ እኮ አብሮ አደጉ የሰፈሩ ልጅ ነው። አሁን እኮ አልፏል። ካለፈ በኋላ ያለው ነገር ግራ ስለገባኝ ነው ይሄን ነገር ነው ያወጣሁት። በሆዴ ከምችለው በሆዴ ከሚይዘው አውጥቼው አንቺም ትሰሚዋለሽ እሱም ይሰማዋል። እውነትና ውሸቱን አንቺም ትናገሪያለሽ። ከዛም በኋላ ደግሞ ልብ ያርፋል። ለዛ ነው ወይዘሪት ኮከብ በተለየ ሁኔታ እየመጣሽ ነው። አሳላጭ ቦታ ባልሳሳት አይደለ? አሳላጭም ቦታ እየመጣሽ ተደብቀ ነገር እነሱ ተደብቀው ነገር እርሶ እያዩ ነበር አይደለ? ባልሳሳት እኔ ውጪ ስወጣ ነው ተደብቀው ሳይሆን ውጪ ወፍጮ ቤትም ጉሊትም ምንም ሲሄድ 2 3 4 ጊዜ በተደጋጋሚ ተያይዘው በስነ ስርዓቱ ተያይዘው ሲሄዱ እኔ ከኋላቸው ሆኜ አይቻቸዋለሁ። ያ ነገር እኔን ሆዴን በላይ። ምንድን ነው እሱ? አንደኛ አብራክ እያለ በእርግጥ ትመጣ ነበረ፣ እሱም ይመጣል። ያው ሙዚየም ሊሆን የነበረ ልጅ አይደለም፣ አብሮ አደጉም ነው፣ ያው ጓደኛው ነው። ሊያስተዋውቃትም ሊያቀራርባትም የሚችለው አብራክ ነው። በሱ ተቀራርባለች። ሲመጣም ምንም ሲልም ያው የሚገናኙት ከሱ ጋር ነው። እሱ ነው አምናለሁኝ እኮ። ከዛ በኋላ ያለው ነገር ግን እየመንገዱ ላይ አስፋልትም ላይ ለገበያ ስወጣም አልኩህ እኮ ለወፍጮ ቤትም ሲሄድ በተደጋጋሚ ከሱ ጋር ሆና ተያይዘው ነው በስነ ስርዓቱ ተያይዘው ከኋላቸው ሆኛ ያለው። ግን መጥቼ ለራሴ ሆዴን በላይ። ይሄ ነገር እንዲወጣ ነው የፈለግኩት። ምንድን ነው ለምንድን ነው ይሄ ልጅ ከሞተ ብዙ ጊዜ አልሆነውም አይደለ? ያን ያህል ከሱ ጋራ እንደዚህ መጣበቅና እንደዚህ በተደጋጋሚ መታየት ለምን አስፈለገ? 1 ዓመት ትንሽ ነው ቴት። አሁን በ1 ዓመት ውስጥ ሴት እኮ ነኝ ቴት። እሺ እኔ ሌላ ባገባ ራሱ ለእናንተ ምን እንትን ነው ማለት ነው? ንቀት ነው ማለት ነው አይደለ? እንደዛ እያልሽኝ እኮ ነው ቴት። እኔ አሁን አንቺ ሌላ ሰው አግብተሽ ቢሆን ከሌላ ሰው ጋር ሆነሽ ቢሆን እኮ በልጅነትሽ ነው ያጣሽው አይደለ እንዴ? እሱን አልጠራጠርም። ከገዛ ወንድሙ ጋር ግን በተደጋጋሚ ሳይሽ ምንድን ነው ይሄ ነገር ብዬ ይሰማኛል። ቴት ከእናንተ ጋርም ስለተግባባው አይደለ እንዴ ቤተሰብ እንጉት። እሺ ከእሱ ጋር ብግባባስ ወንድምና እህት አልሆነም? እኔ ግን ይኸውልሽ ኮኮ አሁን አንቺ የልብሽን ታውቂዋለሽ። እግዚአብሔር ይመርምርሽ። እኔ ምንም አልልሽም። እኔ ግን በልቤ ያለውን ነው እያወጣሁ ያለሁት። የኔ የእናትነት አንቺ እያልሻለሽኝ ፍቅረኛሞች ሆናችኋል ነው? እኔ በምንም ተርጉሚ ብቻ ልቤ ጠርጥሮሻል። በቃ ይሄ ነው ያለው። ምናልባት ኮከብ ምናልባት እሳቸው ሳያውቁ ለእሳቸውም ሳትነግሪ ቤት ትመጪያለሽ? አልፎ አልፎ በቃ በስራ ሳልፍ ወይ ደግሞ እረፍት ሲሆን ድንገት ስለሆነ በጣም ቢዚ ስለሚያደርገኝ ስራ እመጣለሁ፣ እመላለሳለሁ። ጊዜ ከሌለኝ ደግሞ ከእሱ ጋር ተገናኝቼ በዛው ሄዳለሁ። ይህ ነገር አስፈላጊ ነው ብለሽ ታስቢያለሽ? እንደ ሀሳብ ምናልባት ምን ልዩነት አለው? ጓደኛ ከተባለው ከእጮኛሽ ጋር ከወንድም ጋር እንደዚህ አይነት ለየት ያለ ምንም ለየት ያለ ነገር አይደለም እንዴ። ኖርማሊ እኮ በቃ ተግባብቻ ከነሱ ጋር እንደተግባባሁት እኮ ነው ከነሱ ጋርም የተግባባሁት አይደለ እንዴ። አቶ ደምስ ለምንድን ነው እና አሁን ቅድም ነግሬሽ ነበር። አቶ ደምስ ለምንድን ነው አንቺ እዚህ እንድትመጪ ያልፈለጉት? ማለት አቶ ደምስ ቅድም ከካሜራ ጀርባ አውርተን ነበረ። አንቺ እዚህ እንድትመጪ ፈቃደኛ አይደለም። በዚህ ሳምንት ደውለውልኝ ቢዚ ነኝ በጣም ይቅርታ መምጣት አልችልም ብያቸው ነበረ። ዛሬ ደግሞ እሳቸውም ሲደገምብኝ ተደናግጬ ነው የመጣሁት። እሳቸው ግን እንድትመጪ አልፈለጉም ነበረ። እንጃ እሱ ምክንያቱም ስለዚህ የምታውቂው ነገር አለ? እኔ የማውቀው ነገር የለም። ለምን እንዳልፈለጉኝ ራሱ አላውቅም። በጣም ግራ እየተጋባ ወይዘሮ በቀለች ለምንድን ነው አቶ ደምስ እንድትመጣ አልፈለግም? እኔ ምኑም ሊገባኝ አልቻለም። አላየኸውም? ሊገለኝ አልነበር እንዲያንቁ እኔ ምን እንደሆነ እኮ ነገሩ ድንገት እኮ ነው የተቀየረው። እንግዲህ ሌላ ሚስጥር እንዳላቸው። አዎ አንቺ አላየሽም እኮ
ሊደበድበኝ ነበረ ጭራሽ። እሺ እንደዛ ያደርግም። አይውሽ ማመን አለማመን ያንቺ ፋንታ ነው። ልጁ ግን አጠገቤ ነበር ያለው። ከዛም በኋላ ነው ወጥቼ ደውዬ እኔ አንቺን የጠራሁሽ አትመጣም አትጠራም ብሏል። ለእኔም አልገባኝም። ልጄ ከሞተ በኋላ ያለው ነገር ለእኔም አልገባኝም። እኔ ወይ እንደ ልጄ ሞቼ ብቀበር ይሻለኝ ነበር። አሁን እኮ መሞቴን የተመኘሁት እኔም በቃ መኖርን አልፈልግም። አንቺንም እንደዛ ሳይ እሱም የእሱም ጸባይ እንደዚህ መሆን ጭራሽ አድርጎት የማያውቀውን ወርውሮ እኔን ይደብድበኝ። ከኔ ጋር መገናኘትሽ ከእኛን ማግኘትሽ አይደለም እኔን ያስከፋው። መንገድ ላይ በተደጋጋሚ አንቺ እኮ አያያዝን ትሰሚኛለሽ። ይኸውልሽ ኮኮብ አዳምጪኝ። አሁን አፍሽን ይኸውልሽ ቀደም አትበይ። እኔን ስሚኝ። አያያዝሽም አኳኋናችሁንም ያየኋችሁ እኔ እኮ እንደ ወንድምና እንደ እህት አይደለም። አብረሽም ስትሄጂ ሁኔታሽን ያየሁት እንደ ወንድምና እንደ እህት አይደለም። አቀራረብሽም ከአብራክ ጋር እንዳለ ጊዜ እንደምትቀሪው አይነት አቀራረብ እኮ አይደለም። ሴት ነኝ እኮ አውቃለሁ። 3 4 ነው ያየሁሽ። ግን ለማን ልናገር? እሱም አይሰማኝም። አንድ ነገር ስናገረው በፍጹም ያንቺን ስም አያስነሳም። ምክንያትሽን ደግሞ እናንተ ታውቃላችሁ። እኔ የማውቀው ነገር የለኝም። ስለዚህ አሁን በትልቁ ዋናው ነጥቡ እኔ የፈለግኩት ለእሱም መንገር የፈለግኩት ሆዴን እየበላኝ እኔ ምንድነው ይሄ ነገር ብዬ ሚስጥሩን ደብቄ ከምኖር ያለው ነገር ፍርጥ ብሎ ይውጣ፣ የልጄም ነፍስ በሰላም ትረፍ። በቃ እኔ ሌላ ነገር አልፈልግም። ለሱ ያለለት ነገር የለም። ከሱ ጋር ያለ ነገር አቁሙ ነው ወይስ አትግባቡ ነው? ምንድነው? እኔ በቃ ያየኋችሁ ነገር ሁሉ ሁኔታሽ ሁሉ አላማረኝም። ይሄንን ጋዜጠኛው ይፍታው። በቃ አለቀ። እኔማ መፍታት ብችል ኖሮ እዛችሁ አቁሜ ምንድነው ነገሩ ብዬ ጠይቅሽ ነበር። እኔ መፍታት ስላልቻልኩ ከሆነ ራሱ ለምን አትጠሪው ነበር? እኔን ከምትጠሪ እኔ ኖርማሊ ወንድምሽ ይነግረኛል። ካንቺ የተለየ ነገር አይነግረኝም። ከኔ በለጠ እሱ ይቀርባችሁ የለ። እሱን ከምናገር ሴት ናት ሁሉም ነገር ማድረግ የምትችለው። ሴት ናት ብዙ ነገርን ማስገደድ ምንም ነገር ማድረግ የምትችለው። ሴት ልጅ ብዙ ነገር ማድረግ ትችላለች። ሴት ልጅ ብልሃተኛም ናት፣ ተንኮለኛም ናት። ይሄንን ስለማቅ ደግሞ ቅድሚያ አንቺን ማናገር ፈለግኩኝ። እና ተንኮለኛ ነሽ ብዙ ነገር እያሴርሽብኝ ነው እያልሽ ነው? አላውቅም። ለሱ መልሱ ከዚህ በኋላ ነው ያለው። ይሄ ሁሉ ግራ ስለገባኝ እኮ ነው ስላመጣሁት። እኮ ልጃችሁ ነው፣ እኔም እኮ ልጃችሁ ነኝ አይደለ? እሱንም በጠይቀው እኮ ይኸውልሽ እፍረት ስለሚኖር ያንቺ አይነት መልስ ነው የሚሰጠኝ። ሌላ ነገር ምንም አይሰም። ምናልባት ከቤተሰቦቹ ጋር ያጋጨኝ ይሆናል፣ ሌላ ነገር የለውም። አንቺ ግን እውነተኛ ሰው ከሆንሽ እውነት እጮኛሽ ከሆነ በድንገት የሞተውን አብራክ ጓደኛ ነው ወንድም ነው ብለሽ ብታስቢ ኖሮ እኔ የመንገዱ ላይ በዛ አይነት ሁኔታ ባላየውሽ ነበረ። ካየውሽ በኋላ ግን አሁን አላውቅም። እኔ እንጃ እኔ ጋር ያለው ስሜት እኮ የወንድምና የእህት ነው። እሱን አንቺ ታውቂያለሽ፣ እኔ ግን አላውቅም። እኔ ተጠራጥሬ ያለው አንቺ አፍቅሬዋለሁ ላገባው እፈልጋለሁ ብዬ እንድነግርሽ ነው የምትፈልጊው? ብትነግሪኝ ይሻለኝ ነበር። መደባበቁ ግን ጥሩ አይደለም። ቆይ እኔ አፍቅሬዋለሁ ላገባው ነው እንድልሽ ነው የምትፈልጊው? እሱን አንቺ ታውቂያለሽ እንዴ? እሺ አንተ እንዴ ለብቻ ክላውራክ ለምን ለብቻ አስፈልገሽ? ለብቻ ማውራት እዚሁ አታወሪም? እኔ ፊት አይ ከሱ ጋር ላውራ። ከሱ ጋር እንዳወራ አይደል የጠራሽኝ? ከሱ ጋር ላውራ። እኔ ያለሁበት አውራ። ችግር የለውም ወይዘሮ በቀለች፣ እኔ ላውራ ትችላለሁ። እርሱ አይጨነቁ። ምናልባት የምታወራኝ ነገር ችግር የለውም። ገብቶኛል ሀሳቦት። እሺ ታውቅ የለም ሁሉም ነገር ተጠንቀቅ። ለማንኛውም ችግር የለውም። እርሱ እሺ ችግር የለም ተጠንቀቅ። ችግር የለውም። እንዴ እሺ ኮኮብ ለምንድን ነው እኔን ለማውራት የፈለግሽው? አንዳንድ ጥያቄዎችን ልጠይቅ እፈልጋለሁ። ማለት በመጀመሪያ ከየት ነው የመጣው? ማን የጠራክ? ለምንድን ነው እዚህ ድረስ መምጣት አስፈለገክ? ይሄ ነው ጥያቄሽ? አዎ ይሄን መልስልኝና እቀጥላለሁ። በጣም ጥሩ። ምናልባት እኔን ባለማወቅሽ ገርሞኛል። ከገመና ሾው ቻናል ነው የመጣ ነው። ሙሉቀን ጋዜጠኛ ሙሉቀን እባላለሁ። አንዳንድ ጉዳዮችን በማጣራት ለኢትዮጵያ ሕዝብና ለዚህ ውድ ቤተሰብ ነገሮችን ይፋ የማወጣ ሰው፣ ለእውነት የምሞት ለእውነት አንገቴን የምሰሰው ነኝ። በአጭሩ የኔ ታሪክ ይህን ይመስላል። ሌላ ምን ትጠይቅኛለህ? ማለት ሀዘን ያለባቸውና ወይስ ኖርማል ችግር ያለባቸው ነው የምትረዳው? ቁስል ነው መቆስቆስ ስራክ? ቁስልን ማከም ነው ስራዬ። ቁስልን ማከም ግን አይመስለኝም። እዚህ ቤት መጥተህ ቁስል እያበሰክ ነው ያለው። ማለት ደህና ሀዘናቸውን ተረጋግተው ገና በቅርቡ ነው አመት ራሱ ያስወጡት። ገና ሳምንት ባልሞላ ጊዜ ውስጥ
እንዴት እንደዚህ ታደርጋለህ? የሞተ ሰውን ስም እያነሳክ እንዴት ሰው ቤተሰብ ተበጣብጣለህ? ማለት ቤተሰብ ከምታበጣብጥ ብትተው ይሻላል። ማለት ሌላ ታሪክ ከፈለክ እኔ ላገናኘክ እችላለሁ፣ ግን እነዚህም ብትተዋቸው ቤተሰቡን ኖርማሊ አሁን እናትና አባት ተጣልተው በጣም ከባድ ነው። እናትና አባት በአንድ ቤት እየኖሩ ተጣልተው እንዴት ነው ሊኖሩ የሚችሉት? እንዴት ነው እንደዚህ ልታደርግ የቻልከው? በጣም የሚዋደድ ሰላም የነበረበት ቤተሰብ ውስጥ እኮ ነው የመጣው። አልገባኝም። ለምንድን ነው ችግር ይኸውልሽ ማትፈጥረው? ወይዘሪት ኮከብ ምናልባት ብዙ አልተረዳሽኝም። አልተረዳሽኝም እኮ አይደለም፣ ይኸው እያየው እኮ ነው አይደለ እንዴ? ስለ ሀዘን ካወራን ሀዘኑ አመት ያለፈው ነው ብለሽኛል። አንድ ሰው ደግሞ ሀዘን ለመርሳት በጣም ሄደ ከተባለ 40-80 ብቻ ነው። 40-80 አይደለም። እሺ እድሜ ልክ ነው፣ እድሜ ልክ ነው እየነገርኩ ነው። ይሄ በሽታ ነው። ሀዘን እድሜ ልክ ከሆነ በሽታ ነው እየነገርኩሽ ነው። ይኸውልሽ አንድ ሰው አንድ ነገር ይመጣል፣ አንድ ነገር ያልፋል። ፈጣሪ ይሰጣል፣ ፈጣሪ ይወስዳል። ምናልባት አንተ የምትወደውን ሰው ላታክ ትችላለህ። ሁላችንም የምንወደው ሰው አተናል። ስለኔ ምንም የምታውቂው ታሪክ የለም። አትበል። ብታጠማ ይህንን ቤተሰብ ባልበጠበትክ ነበረ። ልንገርክ፣ እሱ አለመስማቱ ራሱ አንድ ነገር በል እሺ። ቢሰማ ኖሮ አናትክም ብሎ ነበር ከዚህ ቤት ራሱ እንዳደርስ የሚያደርግክ። ምናልባት አሁንም ስለኔ አልተረዳሽም። እኔ ስለ እውነት መሞት አንገቴን የምሰጥ ነኝ። ይኸውልሽ እሱን ከሆነ የዓለም የሀገሬ ህዝብም የዓለም ህዝብም ማወቅ ያለበትን ጉዳይ እንዲያውቅ የማደርግ ሰው ነኝ። ስራዬ ደግሞ ያስገድደኛል። አንድ ነገር ልንገርሽ፣ ስለዚህ ቤተሰብ ስለ የአብራክ አሟሟት ተጠቁሜ ነው የመጣሁት። የጠቆመኝ ሰው ደግሞ ልነግርሽ ለአንቺ አስፈላጊ አይደለም፣ ወይም ደግሞ አይጠበቅብኝም ለአንቺ መናገር። ቤተሰብ እያበጣበትክ ነው የሬሳ እንትን የምታወጣው። የታመመ ሰውን በምን ልታድርገ ምናልባት ወይዘሮ በቀለች በዚህ ስራዬ ተደሰቱ ይመስለኛል። አንቺ ግን እጮኛ ሆነሽ አንቺ እንደዛ እያወሽ የአንቺ መናደድና የአንቺ ቤተሰባቸውን እኮ ነው እየበጠበትክ ያለው። እንዴት ነው ማልናድደው እንዴ? አጣልተዋል እኮ ምን ፈልገህ ነው ከዚህ በላይ? ስትታይ ግን አንቺ የተናደርሽ ነው የምትመስዪው። አንቺ ብቻ በዚህ ነገር ተስማሚ ያለሽ ነው። እኔ ደስተኛ እንደሆነ ነበር የምፈለግከው። በዚህ ጉዳይ አንቺ ብቻ ደስተኛ እንደሆንሽ ነው እያየሁት ያለሁት። ወይዘሪት ኮከብ ነግሬሃለሁ። እሱ ይህንን ነገር ቢሰማ አንድ ነብሱም የአብራክም ነብሱም እያረፈችው አይደለም። ሁለተኛ ያዕቆብ ራሱ ይህን ነገር ቢሰማ አይለቅህም። ይህንን እያስጠነቀቅኩ ነው፣ የነገርኩ አይደለም። ይኸውልሽ ማስጠንቀቅም መናገርም ችግር የለውም። እኔ የሚጠብቀኝ ይጠብቀኛል። ሌላም ችግር መፍጠር ነው ሀሳብክ። አሁን ለብቻዬ መፍጠር ነው። ማዳማመጥ ከቻለን እባክሽም፣ ወይም ማዳመጥ የምትችይ ከሆነ አዳምጪኝ። ለምንድን ነው ብቻዬን ልታናግሪኝ የፈለግሽው? ለምንድን ነው ልታናግሪኝ የፈለግሽው? በቃ ተዋቸው። ይህም ቤተሰብ ሰላማቸውን ያገኙበት። በሰላም የነበሩትም ሰላም እንመልስላቸው። በቃ ተዋቸው። ይህ ነው ጉዳይ። ይህ ነው ጉዳይ። ወይዘሮ በቀለች ግን እንደዛ አትልም። ለእሳቸው ላገባ ነው ብዬ እነግራታለሁ። በቃ የሚፈልጉትን እሱ አይደለ እነግራቸዋለሁ። በጣም ጥሩ። ስለዚህ ይህን ጉዳይ ደግሞ እኔም ባለሁበት ቢነገራቸው ደስ ይላቸዋል። ምን ማለት ነው? እኔ ባለሁበት ሰርግሽ የዓለም እንዲሆን ትፈልጋለሽ? ከዚህ ህይወት ውጣለን። እኔ ያለውን ነገር በስነስርዓት ላስተካክለው። ቤተሰቡን በቃ ያላቸውን ቅሬታ ነግረውኛል አይደለ? በቃ መለየት እነሱ ከፈለጉን እለያይላቸዋል። አንቺ ላይ ያደረስኩብሽ ነገር አለ? በቃ ቤተሰቡን በጠበጥክብኝ። እሺ ከዚህ በላይ ምን ፈልጋለህ? እኔ አንድ ቀን እንኳን ጋሽዬ ሲያዝኑ አይቼ አላውቅም። እሳቸውን አሳዘንካቸው። ተጣልተው የማይታወቁ ቤተሰቦች አጣላሃቸው። ልጅ የለንም እንኳን ብለው እኮ አዝነው አያውቁም ነበረ። ይሄ ምናልባት ያዘኑት በአንቺ ምክንያት አልኩሽ እኮ። አንቺ እኔን አታውቂኝም። ብታውቂኝማ ኖሮ እንደዚህም ልታናግሪኝ አትችይም ነበር። ምንም ሰው እስከሆነ ድረስ እኔ ተራ ሰው ነው። በቃ ሰው እስከሆነ ድረስ ማንም ሰው ነው። ምንም የበላይ ሆነ የበታች ምንም አይመለከተኝም። የእኔ ትልቅ ፈጣሪ ብቻ ነው። ስለዚህ ነገርኩ፣ ከዚህ ቤት ውጣልኝ። እነሱን ተዋቸው። በዛም በዚህም ብዬ እኔ እንዳግባባ ተወልኝ። በቃ ስለ ያዕቆብ የምትነግሪኝ ነገር አለ? ሂድና ፈልግና እሱን ደውለህ አግኘው። ያኔ መልስን ታገኘዋለህ። ምን ያህል ቆያችሁ በጓደኝነት? እሱን ደውልና ጠይቀው አልኩ እኮ። ያው አንቺ ያለሽ አይደል? ነገርኩ እኮ። ምን ልንገርክ? ስለ ጓደኝነታችሁ፣ ስለ ፍቅራችሁ ምን ያህል ፍቅር ጀመራችሁ? ነው የምታወራው? ጤነኛ ነህ እናንተ?
በንግግርሽ መሀል እኮ የእሱን ስም እያነሳሽ ነበር። እሱን ከማንሳት ወደ ኋላ አልሽም እስካሁን። እሱ እኮ ልጃቸው ነው፣ ከኔ ባሰ የሚቀርባቸው ልጃቸው ነው። ነገር ግን አንቺ ከነሱ ልጅ ከየአብራክ ይልቅ የአብራክ ከሞተበት እጥፍ ከእሱ ጋር ጓደኝነት ጀመረሻል። ኧረ ነው ወይስ ጓደኛ ተንከባከባት የሚለውን መልስ የሌለው ንግግርና አንቺ ተግባራዊ እያደረግሽ ነው? እሱም እኮ በእናንተ እያሳያችሁት ነው። እኔ በወንድ እንጂ በሴት ላይ እንክብካቤ እኮ በወንድ ብቻ አይደለም ያለው አይደለም እንዴ? አሁን አታስቀኝ እሺ፣ ውጣልኝና እነሱን ወደ ማስማማት ልሂድ። በቃ ጨርሰናል አይደለ? በጣም ጥሩ። የቤቴ ማን እንደሆነ እናውቃለን። ማን ሊያስወጣኝና ማን ሊያስገባኝ እንደሚችል መብቷ አንቺ ጋር ያለ አይመስለኝም። ስለዚህ እኔ ቁም ነገር የምታወሪ ነበር የመሰለኝ። ሳይሽ ትልቅ ሴት ነሽ። እየፈጠርክ ሰው ላይ ችግር እፈታለሁ የሚል ደግሞ እኔ ጋዜጠኛ አጋጥሞኝም አያውቅም። በጣም ጥሩ። ሳይሽ ምንድነው ይሁላ ነገር? ቤተሰቡን እያበጣበጠልን ነው። ካሜራው ሙሉ ቀን እንባላለን። ጋዜጠኛ ሙሉ ቀን ማነህ አንተ? ትይጂ ማን ነው ይሄ? ምንድነው ይሁላ ነገር? ያቆም ማለት እሱ ምንድነው የተፈጠረው? ትይጂ ምንድነው ነገሩ? አንዳንድ ጉዳዮችን ለማጣራት ነበርና ለማጣራት ብሎ አውቆ ነው ማለምን አውቆ ነው። ግን ምስክሬን ነው የምልህ። አንተ ማነህ? ነገርኩ እኮ እባክህ ተረጋጋ። ትይጂ ምንድነው ለዚህ ነው እንደጠራሽ? ምንድነው ነገሩ? ለምንድን ነው ስምለው? እውነቱን ነው የምናገረው። ምንም ነገር እውነት የለሽም። እውነቱን ነው የምናገረው። ምን ማነው? አንተ ምንድነው? አንዳንድ ጉዳዮችን የማጣራ ጋዜጠኛ ነው እኮ። ለምንድን ነው እዚህ መጣሁሽ? ትይጂ ምንድነው ነገሩ? ቆይ ስለ ጓደኛ መሞት ጥርጣሬ ተሰምቶ ሰው ምልክ እንትን አድራሻና አንዳንድ ነገር ጠቆሞ ነው። እሱ ጉዳይ ለማጣራት እኮ አንተ ምን አገባህ? ለምን ነው የምታበጣብጠው? ጓደኛ አይደለ? እውነቱን ለማውጣት ብዬ ነው። አይደለም አንተ ምን አገባህ? ያዕቆብ እውነቱ እንዲወጣ አልፈልግም። ስለ ጓደኛ መሞት ስለ ወንድም እኮ እዚህ ጋር ለምን ነው የምታበጣብጠው? ይወጣላችሁ ቴትና አባባ። እባክሽ ወይዘሮ ኮከብ እንደዚህ እውነታውን ነው የምናገረው። ከማጣላት ያለውን ነገር እሱ የሚልን ነገር ስማው። በቃ ጎትቼ ያመጣሁህም ልሰማቸው የሚገባው እኮ እሳቸው ነው። ወይዘሮ ምንድን የፈለግከው ነገር? ካሜራማን ምንድነው? አንተ ራሱ ምንድነው እዚህ ጋር ልትመታኝ እኮ ይቅርታ እየመታኝ እኮ ነው። ታውቀዋል። ስነ ስርዓት ይኖር እንጂ ወይዘሮ በቀለች አንዴ እየሰማ ነው። ይኸውልህ ያዕቆብ ተረጋጊ እንዴ! ጉልበት ልታሳይብኝ እየሞከርክ ነው። አክብሬ እኮ ነው እዚህ ጋር የቆምኩት። ይኸውልህ ለአንተ አንሺ አይደለም እንደ ወንድ ልጅ የምናወራ ከሆነ ወጥተን ማውራት እንችላለን። እሺ አይደለም ተረጋጋ። መጀመሪያ ማለት ነው አክብሬ ነው እዚህ ያለሁት። ስማኝ ምን ልታረግ መጣ? እዚህ ጋር መጀመሪያ ምን ልታረግ መጣ? ነገር እየሰማ ነው። ወጥተን ማውራት እንችላለን። ካሜራውን አጥፎ እየሰማ ነው። እዚህ የመጣሁት ስለ ወንድም አይደለም። ስማኝ መጀመሪያ ምን ይገባል። ወጥተን ማውራት እንችላለን። እንደ ወንድ ልጅ የምታወራ ከሆነ ወጥተን ማውራት እንችላለን። ነገር ግን ስለ ወንድም እባክሽ አንቺ ዝም ልትይ ስለ ወንድም ወይዘሮ በቀለች ለምን አይነግሩሽም? ስማኝ ወጥተን እናውራ። ማውራት እንችላለን። አሁን ይኸውልህ ህግ ስለ ህግ ማክሰው ያልኩን ያለው ነገር ሰማኝ። እንደ ወንድ ልጅ ወጥተን እናውራ። እዚህ አይደለም ማውራት እንችላለን። ወጥተንም ነገር ግን እንደዚህ ልትይዘኝ አይገባም። ስለ ወንድም መሞት እንደ ወንድ ልጅ ማውራት እንችላለን። ወጥተን እቴትዬ ቆይ አንዴ እየሰማ ነው። ወጥተን ማውራት እንችላለን። ካሜራውን አስጠፋውና ወጥተን እናውራ። በጣም ጥሩ። ካሜራውን ማጥፋት ልጅ የምታወራ ከሆነ ማለት ነው ነገር ማወቅ እንችላለን። በቃ እንደዛ ማለት እንችላለን። ጉዳዩ ወደ አንተ እየዞረ ነው። እንግዲህ ውድ ቤተሰቦች በጣም ጭቅጭቅ ነበረ። ብዙ ጭቅጭቅ ነው ላረጋጋ የሞከርኩት። ይኸውልህ ያዕቆብ በእርግጥ ይገባኛል የወንድም ሀዘን ረብሸዋል። ነገር ግን እኔ ማንነቴን ሳጣቅ እንደዛ በማናገር እኔም ትንሽ ንዴት ተሰምቶኝ ነበር። ለዛ ነው ወደ ውጭ ወጥተን አንዳንድ ነገሮችን አውርተናል። ማወቅ ያለብህ ስለ ወንድም አንዳንድ ሞቶችን ላጣራ ነው የመጣሁት። የወንድም ሀዘን ያንተ ሀዘን ነው። ስለዚህ በምን ኬዝ መሞቱ አጋጣሚ ነው ብለህ አታስብም። ድንገት ታሞ አልጋ ላይ መተኛቱ አጋጣሚ ነው ብለህ አታስብም። ስለዚህ ለዛ ነው እንጂ አንተ እንደደነፋው እኔ መደንፋት አላቃተኝም። አንተ ሰው አለኝ እንደምትለው እኔም ሰው አለኝ። ይገባሃል አይደለ? ስለዚህ የምታውቁን አንዳንድ ነገሮችን ትነግረኛለህ። ለውድ ቤተሰቦችም ማን እንደሆንክ ራስህ መግለጽ ነው ያለብህ። ምንም እዚህ ጋር ምንድን ነው የምትፈልገው? ምንድን ነው የምታውቀው? ማወቅ የፈለግከው ነገር ምንድን ነው? እስኪ ንገረኝ።
አሁንም ማወቅ ቢሆን የፈለከውን ነገር እባክህ ይኸውልህ፣ አሁንም ቢሆን አይደለም ማወቅ የፈለከውን ቀጥታ ለምን አትናገርም? እነግርሃለሁ፣ ግን እኮ እሱን ቀጥታ ግባ በቃ። ተረጋጋ። አዎ መጀመሪያ ላይ ያዕቆብ ተረጋጋ። እናንተ አውርተናል አይደለ? ውጭ ምን እንዳለብን ማውራት አለብን ብለህ ነበር አይደል? ከካሜራ ጀርባ አውርተናል። ስለዚህ አሁን እዚህ ጋር ምንም እንትን የሚያናድድና ድምፅን ከፍ አድርገህ የምታወራበት ምንም መንገድ የለም። ቀረጻውንም ቢሆን ፈቅድ ነው እየቀረጽን ያለ ነው አይደል? መቅረጽ ትችላለህ፣ ችግር የለውም። ይኸው ካሜራ አለ አይደለ? ምንም ችግር የለውም። ግን የምታወራው ነገር ካለ፣ የምትነግረኝ ካለ፣ የምትጠይቀኝ ካለ ጠይቀኝ። ምንም ችግር የለውም፣ ቀረጸኝ። በጣም ጥሩ። አሁን ይኸውልህ ጎረቤትም አንዳንድ ነገሮችን እንዳይሰሙ ለራስም ድምፅ ጥንቃቄ ይሁን ዘንድ ድምፅን ቀንሰህ ብታወራ ጥሩ ነው። ምንም እዚህ ጋር እንትን የሚያስብል ነገር የለም። ውድ ቤተሰቦችም እንዲያውቁ እስቲ ከወንድም ከያብራክ ጋር ምንድን ነው ያለ ግንኙነት? እስቲ አንዳንድ ነገሮችን ራስንም በማስታወቅ ብትጀምር ደስ ይለኛል። እሺ ያው ታውቃለህ ስሜንም፣ ግን ከያብራክ ጋር ያለን ነገር ጓደኛሞች ነን። አንድ ኮሌጅ ባንማርም አንድ ግቢ ባንማርም የተለያየ ቢሆንም ግን አብሮ አደጎች ነን። አንድ ላይ ነው የምንኖረው። ማለትም አንዳንድ ነገሮችን ብዙ ጊዜ እዚህ ቤት ነው የማሳልፈው እኔ እና በቃ ከሱ ጋር ነው ያለን ነገር። በአብዛኛው ጊዜ የምናሳልፈው የትም ስንሄድ ከሱ ጋር ነው። ብዙ ነገር የምናሳልፈው ከሱ ጋር ነው። አንደኛ ሚዜ ነው የምትባለውስ ጉዳይ? አዎ ጓደኛው ነኝ። እንደዛም እንደመሆኑ መጠን ያው ጓደኛ ሲኖር ደግሞ እንትን ትላለህ፣ አንደኛ ሚዜ ታደርገዋለህ። የመጀመሪያ ጓደኛው የምትወደው ከሆነ ለሱ ቦታ ካለ ሚዜ ታደርገዋለህ፣ ለደስታ እንዲካፈል ታደርገዋለህ። እና ጓደኛዬ ደግሞ ያን አስቦ ሚዜው አድርጎኝ ነበር፣ አንደኛ ሚዜው አድርጎኝ ነበር። ነፍሱን ይማረውና አሁን ለምንድን ነው ግን የምትጨቀጭቀኝ? ተው፣ ለምንድን ነው የማትተወኝ? በጣም ጥሩ። ስለ እጮኛው ስለ ይቅርታ ስሟን በጣም ስለጠፋብኝ ስለ ኮከብ የምትለው ነገር አለ? እሷን አስቀድመህ ከያብራክ በፊት ነው የምታውቃት? ከያብራክ በኋላ ነው የምታውቃት? እስቲ ስለ እሷስ ያለ ግንኙነት፣ ከሞተ በኋላም ያላችሁን ግንኙነት እስቲ ዘርዘር ባለ ሁኔታ ልትገልጽ ሊሞክር። እሺ ኮከቤን አውቃታለሁ ማለት በሱ ነው የማውቃት። ይቅርታ እንዴ ኮከቤ ነው ኮከብ ነው ስሟ? ኮከብ ነው። እኔ ኮከቤ እያልኩ ስለምጠራት እያቆላመጥካት ነገር። በጣም ጥሩ። እና ከሱ ጋር ነው የማውቃት ማለት ከሱ ጋር በነበራቸው ግንኙነት ያው እኔም ጓደኛው ነኝ። እነሱም ጋብቻ ሊፈጽሙ እንደነበረ ነግሬሃለሁ ማለት አንደኛ ሚዜ እንደሆንኩኝ ማለት ነው። ያም ሆኖ ሳለ ከእሷ ጋር ብዙ ነገሮችን እናሳልፋለን ማለት እሱ እንዳለ ሆኖ እሱም እንዳለ ሆኖ በመጀመሪያ ደረጃ ማለት ነው እሱ ነፍሱን ይማሩና ከማረፉ በፊት አንዳንድ ነገሮችን እንገናኝ ነበረ። ሌላ ምንም ወጣ ያለ ነገር የለም እና ከዚህ የምነግርህ ነገር ያለ አይመስለኝም። ከሞተስ በኋላ ያው ነው ግንኙነታችን ያን ያክልም የጠበቀ አይደለም ማለት ያው እዚህ ጋር እትዬ ጋር ትመጣለች፣ እነሱም አሉ። እነሱን ሰላም ብላ ያው እኔንም ሰላም ብላኝ ቤት ከሌለውም እነሱ እትዬ ጋር ከሌለው ሰፈር አስጠርታኝም መታ ሰላም ብላኝ ትሄዳለች። ሌላ ምንም የዘለል ነገር የለም። ሰፈር ማስጠራቱ ላይ አንድ ይቅርታ አድርግልኝና እዚህ ጋር ላቆምና ወይዘሮ በቀለች ሳታቅ እሷ ቤት ልምጣም ሳትል ወይዘሮ በቀለችም ሳታቅ ሰፈር ውስጥ በመምጣት አንተን ብቻ አስጠርታ የምትሄድበት አጋጣሚ አለ። ይህን እንዴት ታየዋለህ? እኔ እሱን አላቅም ያለም አይመስለኝም። እቴቴ ጋር ትመጣለች፣ ከዛ በኋላ እኔን አግኝታኝ ትሄዳለች። እቴቴን ሳታገኛት ወይንም ወይዘሮ በቀለችን ሳታገኝ እኮ አንተ የምታገኝበት መንገድ ነበረ። ያው እሱ ደግሞ ሌላ ጊዜ ተቀጣጥረን ነው አይደል እንጂ እዚህ ሰፈር መታ እንደንተ ምንልበት ነገር የለም። እቴቴ ጋር ትመጣለች፣ ከዛ በኋላ እኔን አግኝታኝ ሸኝቻት ወደ ቤቷ ትሄዳለች። አንተ መንገድ ላይ ወይዘሮ በቀለችን አግኝታት አታውቅም? ከወይዘሪት ኮከብ ጋር ሆነ መንገድ ላይ የሆነ ጊዜ አዩዋቸው ይመስለኛል። እቴቴን አይቻቸዋል የሆነ ጊዜ፣ ግን አይተውኛል። እሳቸው የሆነ የሆነ ግን እርግጠኛ አይደሉም። ግን ሰላም አላሉም። ለምን? እኔ እንጃ። ከእሷ ጋር ስለነበርኩኝ ይሆናል ይመስለኛል እኮ። ለምን? እኔ እርግጠኛ አይደሉም። እሱን ነገር ወይ ሌላ ነገር አስበውም ሊሆን ይችላል። ይህ ግንኙነቱ ተገቢ ነው ብለህ ታስባለህ? ከእሷ ጋር ያለኝ ነገር ምን ችግር አለው ማለት ሌላ ምንም ያለን የዘለለ ነገር እኮ የለንም። ሻይ ቡና የተባባላችሁ መጣራታችሁ ከወንድም እጮኛ ጋር ተገቢ ነው? ምን ችግር አለው? የጓደኛዬ ፍቅረኛ ነበረች፣ ነፍሱን ይማረውና ምን ችግር አለው? እና አሁን አንተ ፍቅረኛ ሆነች ነው አይደለም? ይህም ማለት ነው እያልክ ያለው ነገር ምንድን ነው? ምን ማለት ነው? በጣም ጥሩ። ኦኬ፣ በጣም ይቅርታ። አንዴ ካሜራማኖች እየጠሩኝ ነው። አንድ ጊዜ
ወይዘሮ በቀለች ከሰው ጋር ውጭ እየተጣሉ ነው ባልደረቦቼ እንደዛ እያሉ ነው። ቆይ አንተ ተረጋጋ፣ እኔ ቼክ አደርጋለሁ። አንተ ምን ስጋት እንዳይገባ ንገረኝ፣ ምን ሆና ነው? ቆይ